ሰላምና ጸጋ ይብዛላችሁ ቅዱሳን የአባቴ ልጆች። የትንሳኤ በዓል በተመለከተ ወገኖቻችን እየጎበኘን እንገናኛለን። ዛሬ እዚህ ቦታ ላይ ከዚህ በፊት እኛ እርዳታ ስናቀርብ የነበረችው እናታችን ወይም የሁለት ልጆች እናት ከዚህ ዓለም ወደ ጌታ ወይም በሞት ከነሱ ተለይታለች። ዛሬ ደግሞ ከዚህ በፊት ወደ ቸርቻችን አምጥተን ነው ምን ሰጣው ስንሰጥ የነበረው። ዛሬ ግን ወደ እነሱ ቤታችን መተናልና ያው እዚህ ትኖር የነበረችው ኢታችን ወደ ጌታ ጥሪ ደርሶ ምድራዊ ሩጫ ጨርሳ ዛሬ ግን ከልጆቻችሁ ጋር ነው የምናሳልፈው። ሁለት ልጆች አሉ። እነዚህ ልጆች ማየትን የፈለጉ ሰዎችም አሉ። ለነሱ ለማቅረብ እንፈልጋለን። እስኪ ነይ ቤት ውስጥ ትንሽ ጨለም ስለሚል ላሳይ ብዬ ነው። ዝቅ በይና ስምሽ ማን ነው? ፍሬህይወት። እና የመጀመሪያ ልጅ ነሽ? የእናትሽ ስም ማን ነበር? ዘነበች ነበር። ከዚህ በፊት ታስታውሳለሽ? ቸርቻችን ድረስ ሁለታችሁ መጣችሁ ነበር? እሺ። ያንተ ስም ማን ነው? ስጦታ። ምን ያህል ጊዜ ይሆናል? አንድ ወር ይሆናል? 2 ወር ይሆናል እናትሽ ካረፈች። አዎ። ዛሬ ትንሳኤ በዓል በተመለከተ ከናንተ ጋር ጥቂት ነገር ለናንተ ልንሰጥ፣ ቀጥሎ ደግሞ ቀጣይ ጊዜ እግዚአብሔር ፈቅና ብንኖር ከናንተ ጎን እንቆማለን እና ይሄንን አስቀምጪና ትንሽ ሰዓት አንቺ ጋር እንሆናለን። ስጣት ለሷ ይዘሽ አስገቢ። ሳይተም ስንተኛ ክፍል ነው? ሁለተኛ ክፍል የተማርክ ነው? ክፍያ አለው? እሷ አይተው መንግስት ነው የሚከፍለው። መንግስት የከፈለው ትምህርት ቤት። እሺ። አንቺ ስንተኛ ነሽ? አምስተኛ ነሽ? አምስተኛ ክፍል ነሽ? እድሜ ስንት ነው? አሁን 14 ይዘሻል። እሱስ 10ኛ ይዛል። እሺ። እና ያው በስልካችን እናገኛለን፣ እናንተ ጎን እንቆማለን። ጌታ ደግሞ ይረዳናል። እሺ። በስልክ እንደውላለን፣ እንጸልያለን። ጌታ መልካም ነገር ያደርጋል። አሁን ትምህርት እየተማርሽ ነው። ትምህርት ማቋረጥ አይገባችሁም። ሁለታችሁም ተማሩ። እሺ፣ ተማሩ። እግዚአብሔር ይረዳል። እኛም እንጸልያለን። አባታችሁ የት ነው ያለው? አሁን ወጣ። አሁን እየጠበቀ ነበረኛ? አዎ፣ እየጠበቀ እመጣለሁ። አሁን ገና ወጣ። አዎ። እኛ ያው ታክሲ አተን በእግር ከሐዋሳ እስከዚህ ድረስ ግማሽ መንገድ ወክ አድርገን ግማሽ መንገድ በታክሲ መተናል። ከኔ ጋር ከሚያገለግሉ አገልጋዮችም ጋር አብረን መተናል። ኳይሮች ዛሬ ከዚህ በፊት ቸርቻቸው ድረስ እነሱ እንጠራለን። አሁን ግን ወደ የቤታቸው ሄደን ከኛ ጋር ጎን ካሉ ኢታችን ከኢትዮጵያ ውጭ ያላት ፍቅርታ ባለፈው አገናኛለሁ ያልኩት ልጆች እነዚህ ነበሩ። የነዚህን ልጆች እናት ማረፉን የሀዘን ቪዲዮ ወደ አንቺ ልኬ ነበርኩት። እቺ ታላቋ ናት፣ እቺ ታናሿ ናት። የነሱ አባታቸው ሲያገኝ ስራ ይሰራል፣ ዘብ እንደሚጠብቅ መረጃ ሰምቻለሁ። እነዚህ ልጆች ደግሞ ትምህርት ላይ እንዲማሩ እኛም የበኩላችን ጥረት እናደርጋለን። ሌላ ሰዎችም በመላ ዓለም ላይ ያላችሁ እንደዚህ አይነት ወገኖቻችሁ ጎን እንድትቆሙ በጌታ ፍቅርላችኋለሁ። ጊዜ ይሄዳል ይመጣል፣ ነገው አናውቅም። በነገው ላይ ግን መልካምን አሻራ ማድረግ እጅግ የተሻለን ነው። እኛ የፈለግነው ነገር የምናደርገው ለተለያዩ ለወገኖች ብዙ ስራ ሊሰራ ይችላልና ይሄንን የሚሰሙ በመላ ዓለም ላይ ያላችሁ እግዚአብሔር አምላክ የሰጣችሁ ገንዘባችሁ፣ ጊዜያችሁ፣ ዕውቀታችሁ የተለያዩ ሶሻል ሚዲያችሁም ለበጎ ዓላማ እንድታውሉ በጌታ ፍቅርላችኋለሁ። እኛ ቤተክርስቲያንን ወክለን ከተለያዩ ዓለም ካሉ አሁን የመጀመሪያ እስከ ቤታቸው እንዲጎበኝ ያደረገችው ኢታችን ፍቅርታ ናት። እግዚአብሔር አምላክ ይባርክሽ። ከሌለበት መልካምን ነገር ከጎናችን ከእንደነዚህ አይነት ጎናችሁ ለመቆም መልካምን ራእይ ስላደረግሽ እግዚአብሔር አምላክ ይባርክሽ፣ ያክብርሽ። ዘመንሽ የተባረከ ይሁን። ጌታ ካንቺ ጋር ይሁን። ተባረክ። እስኪ አንድ ጊዜ ብቻ ባርክ። ካሜራ እያየሽ እግዚአብሔር ይባርክሽ በላት። እግዚአብሔር ይባርክሽ፣ እግዚአብሔር ጸጋውን ይስጥሽ፣ እድሜ ቆይ። ምን እንዲሆንልሽ ትፈልጋለሽ? ላንቺ የሚያስፈልግሽ ምንድን ነው?
እኔ መማር እንፈልግ መማር ትፈልጋለህ? ትልቅ ደረጃ መድረስ። እሺ ባባ አንተስ? ትልቅ ደረጃ መድረስ። ብታድግ ምን መሆን ትፈልጋለህ? አድገህ ትልቅ ሆነ እኔም ያክል ትልቅ ሆነ ምን መሆን ትፈልጋለህ? ዶክተር። እግዚአብሔር ያሳካል። እና ቅዱሳን ያው እግዚአብሔር ፈቅና ብንኖር እኛ ከጎናችን በጸሎት የቅዱሳን ጸሎት ከገንዘብ ይበልጣልና እንጸልያለን። የሚችሉ ሰዎች በእነዚህ ጎናችሁ ላይ ለመቆም ትፈልጉ በውስጥ አዋሩ። እግዚአብሔር አምላክ ይባርካችሁ። ወዳችኋለሁ። መልካም ጊዜ፣ መልካም በዓል ይሁንላችሁ። ሰላምና ጸጋ ይብዛላችሁ። በመላ ዓለም ላይ ያላችሁ ቅዱሳን ወንድማችሁ ነብይ ማቲ ነኝ። ዛሬ የምንገኘው ከዚህ በፊት የሐዘን ቪዲዮ ወደ እናንተ ልኬ ነበርኩ። በቤተ ክርስቲያን ውስጥ እኛ እግዚአብሔር ከሰጣውበት በኢትዮጵያ ውስጥ ከኢትዮጵያ ውጭ ካሉ ከቅዱሳን ጋር እርዳታ ስናደርግ የነበረው እግዚአብሔር ደግሞ በልባቸው ላይ ያሳሰበውን በእርዳታ ሁለት ልጆቹን ስታሳድግ የነበረችው ኢታችን የነዚህ እናታቸው 2 ወር ሆኗል ካረፈ ማለት ነውና ባለፈው በቪዲዮ መልክ በዩቲዩብም ሆነ በቲክቶክም እንትን አድርጌ ነበርኩ። ዛሬ እነሱ ቤት እንገኛለን። እርሳቸው የነዚህ ልጆች አክስት አይደል አያታቸው ነው። የነዚህ አያታቸው እነዚህ ቺታችን የሷ ልጅ ታላቋ ናት። ያ የሷም ልጅ ነው። የሷ ባለቤት ነው። ስራ ሲያገኝ ይሰራል። ዘብም ሆነ ያገኘው ስራ ይሰራል። ግን ከሱ ስራ ይልቅ አክቲቭ ሆና ለልጆቹ በተለያዩ አካል ጉዳተኛ ስለሆነች ሰው ደውሎም እሷ ጠርቶ ለሷ ከሚሰጥበት ልጆችን ታሳድግ ነበረች። አሁን እሷ ስለሌለች ማንኛው ሰው ማግኘት አይችልምና ማንም ሰው ማግኘት አይችልምና እስኪ ከዚህ በፊት የነበረበት ማዘር ጥቂት ሰዓት እናንተ ትናገራላችሁ። አዎ ይሆናል። እግዚአብሔር ይባርካቸው፣ እግዚአብሔር እድሜ ቆያቸው። አሁን ከዚህ በፊት ልጄ ሰላም እየኖረች እንግዲህ አካለ ጎደሎ ሆነች። የሆነችዋን ልጆቿን ሰብስባ ራሷ አቅም የሌለችዋን አይቶ መንገደኛውን አይቶ ማንም አይቶ ቤተ ክርስቲያኑን አይቶ እሷ ሁኔታውን ድካምነቷን አካለ ጎደሎነቷን አይቶ ለሷ የሰጠው ላይ ልጆቿ ታሳድጋለች። እንግዲህ እኔም አቅም የሌለው አቅም ላይ ያለው አንድ ጎጆ ነበረች። አቅም በላይ ለሷ የሚሆነውን አይቼ አቅፔ እኔ ራሴ ደካማ ነኝ። ደካምነቴን እሷን በጎኔ አድርጌ አስቀምጫለሁ። ልጆቿ ጋራ አስቀምጬ ያው ሀንጥታ ልጆቿን እግዚአብሔር በታች ለእግዚአብሔር ያለው የሚሰጠውን ሀንጥታ ታጎርሳለች፣ ታሳድጋለች። እንደገና እሷ አቅሟን አይቶ ያስተምራሉ። መንግስት አካልም ያስተምራል። እንደሞ አቅም ደካምነቷን አይቶ የሚያግዘውን ለልጆቿ ልብሷም ይሁን ዳውተርም ይሁን ይሰጣሉ፣ ያስተምራሉ። አሁን እንግዲህ አባትም ከሆነ አባት አለ ኖሮም አቅም የለም፣ እሱም አቅም ደካማ ነው። ይሁንና ለስራ አንዴ ይገኛል፣ አንዴ አይገኝ። ቀን ስራ ይገኛል፣ አይገኝ። ለዚህም አቅም የለም፣ እሱም ደካማ ነው። በዛ ላይ እሱን አላሳየች፣ የሱ ድክመቱን እንትን አላረገችም። የሌለው አቅም ላይ ታግላል፣ ያስተማረች፣ ያሳደገች። እለቱን ቀኑ ሲደርስ እንግዲህ ሞታለች። ልጄ ከሞተች ወዲህ ይኸው ከዚህ በዛው በዚህም የሷ ሁኔታ የሚያዩት ደውሎም ይጠራሉ። ጠርቶም ነይ ይሄን ውሰጂ ይላሉ። ልጆቹን ኩርኩር ጋብቶም ይዞ ሄዳም ትወስዳለች፣ ታስተምራለች፣ ታበላለች፣ ታለብሳለች። አሁን ማንኛው ላይ ልጆችን የሚጠራው የለም። ይሄን ብሉ ይሄን ጠጡ ምንም የለም። የሌለው አቅም ላይ ያው እጄ ላይ ወርቆ እኔም ደካማዬን ሰው ሁሉም ያውቃል። በዛ ላይ የሚሆን ነገር አጥቼ ልጆቼ እየተከራተቱ ነው። ከሞተች 2ኛ ወር ነው። ለዚህ እስቲ እግዚአብሔር ብላችሁ አስቡ፣ የሚሰማውን አስቡ። የሌለው አቅም ላይ እነሱም ደግሞ የጌታ ሰው ራሳቸው አልጠንከሩም። ሁኔታውን የሷን አይቶ እግዚአብሔር ላይ እንወስዳለን ብሎ እግዚአብሔር የረዳውን ኃይል አንጥቶ ይሄው በአመት በዓል ላይ ያከበሩ ነው፣ ያጸናኑ ነው። እግዚአብሔር ላይ ይወስዳሉ። ከዚህ በላይ ፈጣሪ ይርዳቸው፣ ረዳችሁ፣ እግዚአብሔር ይስጣቸው፣ እድሜ ይቆያችሁ። እንዲህ ያለው ነገር አይድረሳቸው፣ እንዲህ ያለው ስቃይ አይድረሳቸው፣ እንዲህ ያለው ድክመት አይድረሳቸው። እግዚአብሔር ይባርካቸው። ተባረኩ። ከዚህ በላይ ፈጣሪ ይመርቃቸው።
የእግዚአብሔር ስም የተባረከ ይሁን። ቅዱሳን እንደሰማችሁ ነው። እነዚህ ቤተሰቦችን እነዚህ ልጆች ለትልቅ ዓላማ እንዲደርሱ መልካም እይታ ያላችሁ ሰዎች በውስጥ ማውራት ትችላላችሁ። አቅራቢ ያላችሁ ሰዎች ሐዋሳ እንዲሁም ወደ ሐዋሳ ድልድዩ እንደተሻገራችሁ ጥቁር ውሃ ላይ ነው። ከሐዋሳ የራቀ ቦታ አይደለም። የምትፈልጉ ሰዎችን መርዳት ፈልጋለሁ እነዚህ ሰዎች ካላችሁ እግዚአብሔር አምላክ በሰጣችሁ በገንዘባችሁ ለተለያዩ ዓላማ ላይ ከሚቀመጥ አካፍላችሁ ለወንጌል አገልግሎት ለእንደነዚህ አይነት ሰዎች ከዚህ በፊትም ጎን የምትቆሙ ሰዎች አሁንም በመላ ዓለም ላይ ያላችሁ ሰዎች በተለያዩ ሶሻል ሚዲያ ላይ ያላችሁ ታዋቂ ቲክቶከሮች፣ ዩቲዩበሮች እንደዚህ አይነት ሰዎች ብዙ ሰዎች ያልታዩ ያልተገለጡ ሰዎች አሉና ለነዚህ እንድታደርሱ በጌታ ፍቅላችኋለሁ። ታዋቂ ቲክቶከር የሆናችሁ ብዙ ፎሎወር ያላችሁ ጋር አድርሱና የበኩላችሁ እነዚህ ልጆች ትልቁ ዓላማ ላይ እንዲደርሱ መንገድ ላይ እንዳይወድቁ እንዲሁም እንዳይጣሉ ማድረግ አለብን። እኛ በጸሎት ከጎናችን አለን። ጌታ ከሰጠንበት ደግሞ እናበረክታለን። ነገ የምታጭድ ነው፣ ነገ የምትቀበል ነው። እግዚአብሔር አምላክ መልካም አምላክ ነው። በእግዚአብሔር ቃል የሆነ ምስራ ዓለም አቀፍ ቤተክርስቲያን በኢትዮጵያ ሐዋሳ ከተማ በስር በስክሪኑ እንደምታዩ ሙሉ አድራሻው አለ። በዩቲዩብ ቻናልም በተለያዩ ቲክቶክ ቻናልም ዩቲዩብም ላይ ይገኛል። እንደነዚህ የተቸገሩ ወገኖችን ለመርዳት ራዕይ ሀሳብ ያላችሁ ከኢትዮጵያ ውጭ አሜሪካ፣ ካናዳ፣ አውስትራሊያ የትም ሀገር ያላችሁ ሰዎች በውስጥ ለራዕይ ያለ እኔም ከውድቀት ተነስቻለሁ፣ እኔም ከተለያዩ ከችግር ተነስቻለሁና እንደዚህ የተቸገሩ ሰዎችን የመርዳት ራዕይና ዓላማ ያለ የምትሉ ሰዎች ካላችሁ እንድታገኙ በጌታ ፍቅር አሳስባችኋለሁ። ነገው እግዚአብሔር ላንተ የሚሰጠውን በረከት ለመቀበል ከወዲህ መስራት አለበት። እግዚአብሔር አምላክ ይባርካችሁ።